የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በመረቃው ስነ ስርዓት ላይ ባስተላለፉት መልእክት በዞኑ የኢንቨስትመንት ዘርፍን በዘላቂነት ውጤታማ ለማድረግ ዘርፈ ብዙ እንቅስቃሴ እየተደረገ ይገኛል ብለዋል። ወልቂጤ ከተማ ሰፊ እድል እንዳላት የገለጹት ዋና አስተዳዳሪው በመሆኑም ህዝቡ አካባቢውን በማልማት ረገድ የነቃ ተሳትፎ ማድረግ እንዳለበት ተናግረዋል። ወልቂጤ የወደብ ከተማ ናት። የምዕራብ የሀገራችን አካባቢ ወደ አዲስ አበባ መውጫ መግቢያ የወደብ ከተማ ስለሆነች እድሏ በጣም ሰፊ ነው። ግን በዛ ልክ እየለማች አልነበረችም። የኢትዮጵያ ከተሞች ባሉበት ቦታ በሙሉ ጉራጌ ያለ ያንን እያለማ ቀጥሏል። ይሄ ትክክል ነው። አሁን መጠናከር አለበት። ሁለቱንም ማጣጣም ስለሚገባ ነው። የብርያ ህንጻ ባለቤት ከባለ ሀብትነት በተጓዳኝ በሰብአዊነት አገልግሎት ላይም እንደሚሳተፍ በመጠቆም ስለሆነም ሌሎች ባለ ሀብቶች የሱን ተሞክሮ ሊከተሉ እንደሚገባ አስታውቀዋል። አብዱል ወኪል ሁለቱም ነገሮች በጣም አጣጥሞ የያዘ ነው። የባለ ሀብትነት ኢንቨስትመንት እና ደግሞ ሰብአዊነት ርህራሄነትን ሁለቱንም አጣጥሞ የያዘ ወንድማችን ነው። በጣም እሱ ጋር ስግብግብነት የለም። እኔ ብቻ የሚባል ነገር የለም። ያገኘው ነገር በሙሉ ደግሞ በመስጠት የዞኑ ማስተዳደር የወልቂጤ ከተማ አስተዳደር በሁሉም ነገር በማገዝ የተጎዱ ወገኖቻችን ደግሞ ሁልጊዜ አለው በማለት ባለሀብቶቻችን ዛሬ ከአብዱል ወኪል ብዙ ነገር መማር ይገባል። የተመረቀው ህንጻ ለከተማዋ እድገት ከፍተኛ አስተዋጽኦ እንዳለው በማንሳት ወልቂጤ ከተማን ወደ ዘመናዊ ከተማነት ለመለወጥ በሚደረገው ጥረት ሁሉም ባለድርሻ አካላት አስፈላጊውን ድጋፍና ተሳትፎ እንዲያደርግ ዋና አስተዳዳሪው መልእክታቸውን አስተላልፈዋል። ወልቂጤን ከተማና ዙሪያውን ወደ ዘመናዊ ከተማ ለመቀየር ብዙ ዓመት አይፈጅብንም። በዚህ የጀመርናቸው በርካታ ሰፊ ጉዳዮች አሉ። ወልቂጤ እኛን መምሰል አለባት። እኛ እንዲመስል የብልጽግና ምሳሌ እንዲሆን ሁላችንም ከጎናችን እንድትቆሙ ጥሪ አስተላልፋለሁ። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር በበኩላቸው ወልቂጤ ከተማ ባላት እምቅ አቅምና ጸጋዎች ልክ አለማደጓን በመጥቀስ ይሁን እንጂ ሀገራዊ ለውጡ የፈጠረው ምቹ እድሎችን በመጠቀም ባለሀብቶችና ሌሎች ባለድርሻ አካላትን በማሳተፍ በቁጭት ስሜት እየተሰራ እንደሚገኝና በዛሬው ዕለት ተመርቆ ለአገልግሎት ክፍት የሆነው የብርያ ሁለገብ ህንፃ አንዱ ማሳያ መሆኑን አመላክተዋል። ሁሉም በመቀናጀት በመደማመጥ ለረጅም ጊዜ ዋጋ ከፈለለትን ለውጥ በአግባቡ በመጠቀም ለውጡ የሚያወርዳቸውን የልማት ትሩፋቶችን በተገቢው በመውሰድ ከመንግስት ጎን በመሆን አመራር በመደገፍ ቁጭት የፈጠረው በሚመስል መልኩ ያደሩ የልማት ችግሮቹ ለመቅረፍ ሌት ከቀን እየተጋ ያለበት ወቅት ነው። የብርያ ሁለገብ ህንጻ ባለቤት ወጣት አብዱል ወኪል ታጁ እንደተናገረው በአጭር ጊዜ ተገንብቶ የተመረቀው የባለ 6 ወለል ሁለገብ ህንጻ ደረጃቸውን የጠበቁ የስብሰባ አዳራሽ፣ የባንክ፣ የሱፐር ማርኬት፣ የመኝታ፣ የካፌና ሬስቶራንት አገልግሎት የሚሰጡ ክፍሎችን የያዘ ነው። ህንጻው በተጨማሪም የፓርኪንግና የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ቦታዎች እንዳሉት ነው የገለጸው። ህንጻው ዘርፈ ብዙ ኢኮኖሚ ጠቀሜታ እንዳለው በመግለጽ ለህንጻው ግንባታ 120 ሚሊዮን ብር ወጪ ስለመደረጉና አሁን ላይ ለ25 ዜጎች ቋሚና ለሌሎችም ጊዜያዊ የስራ ዕድል መፍጠር መቻሉንም ባለሀብቱ አስረድቷል። የህንጻው ግንባታ 120 ሚሊዮን ብር የጨረሰ ሲሆን አሁን ላይ ለ25 ሰዎች በቋሚ የስራ ዕድልም ፈጥሯል። ለባለሀብቱ በኢንቨስትመንት ዘርፍ በመሳተፍ ወልቂጤ ከተማን እንዲያለማ በተደረገው ጥሪ መነሻነት መዋለ ንዋዩን በማፍሰስ ወደ ስራ መግባቱን በማንሳት ስለሆነም ሌሎች ባለሀብቶችም በዘርፉ በመሳተፍ ከተማዋን እንዲያለሙ ወጣት ባለሀብቱ አብዱል ወኪል ጥሪውን አቅርበዋል። አመራሮች ያው በተደጋጋሚ ለባለሀብቶች ኑ አልሙ ወልቂጤ ከሌሎች አቻ ከተሞች ጋር ወደ ኋላ የቀረችና በእድሜዋ ልክ ያለማች እያሉ በተደጋጋሚ በቁጭት ጥሪ ያደርጋሉ። እኛም ይህ ጥሪ ተቀብለን ሙሉ ሀብታችን ወደ ሌላ ቦታ ሳንወስድ በከተማችን ላይ ኢንቨስት እያደረግን እንገኛለን። እዚሁ አጋጣሚ ለተወላጅ ባለሀብቱ አካባቢያችሁ በማልማት ሂደት የትውልድ ግዴታችሁ እንድትወጡ ማሳሰብ ፈልጋለሁ።